አብዛኞቻችን እንግሊዘኛ በደንብ እናዳምጣለን ኤንዜን ደግሞ አንደርስታንድ እናደርጋለን። ነገር ግን ስፒኪንግ ላይ ሲመጣ አብዛኛው ሰው ይቸገራል። እንዲሁም ደግሞ ኦንላይን ቢዝነስ ለመጀመር ፍሪላንስ ለማድረግ ምን ያህል እንግሊዘኛ ሌቭል ይጠይቃል ብሎ ብዙ ሰው ይጠይቃል። ፍሪላንስ ለማድረግ ወይም ደግሞ ኦንላይን ቢዝነስ ለመጀመር የሚያስፈልጋችሁ ቤዚክስ እንግሊዝ ነው። በዛሬው ቪዲዮአችን እንዴት ይሄንን ቤዚክስ እንግሊዝ ኤአይን በመጠቀም ትሬን እናደርገዋለን፣ እንዴት ነው ቢልድ የምናደርገው የሚለውን ነገር እያንዳንዱን ነገር የምናየው ይሆናል። ይሄን ቪዲዮ ደግሞ እስከመጨረሻው ማየት እንዳትረሱ፣ ምክንያቱም መጨረሻ ላይ የማሳያችሁ የምትገርም ፊውቸር አለሽ። ሌትስ ጎ ወደ ቪዲዮ። ሃይ ጆሲያስ እባላለሁ፣ ዲጂታል ማርኬተር ነኝ። ዲጂታል ማርኬቲንግ ላይ ይሄን ያህል ረጅም የሚባል ጊዜ ባልቆይም ብዙ ሰዎችን ኮንሰልት የማድረግ እድሉን አግኝቻለሁ። እንዲሁም አሁን የተለያዩ ኦንላይን ቢዝነሶችን ፊጋውራት እያደረኩ እየሞከርኩኝ ፌል እያደረኩኝ አንዳንዶቹን ደግሞ ይዤባችሁ እየቀጠልኩ እገኛለሁ። ከዚህ በኋላ ከኔ ጋር በሚኖረን ጆርኒ ስለ ኦንላይን ቢዝነሶች እያንዳንዱ ነገር ብሬክዳውን አድርጌ የማሳያችሁ ይሆናል ማለት ነው። ሌትስ ጎ ወደ ቪዲዮ። መጀመሪያ ብዙ ሰው እንግሊዘኛ እንዳይናገር የሚያደርጉት ሁለት ሪዝኖች አሉ። የመጀመሪያው ፊር እና አንዛይቲ የምንለው ነው፣ ወይም ደግሞ ጭንቀትና ፍርሃት ነው። ሁለተኛ ላይ ደግሞ ፕሪፓሬሽን ነው። ሰዎች ቢስቁብኝስ እኔ ብዙ ብቁ አይደለም ከሚሉ ነገሮች ነው ፊር እና አንዛይቲ የሚመጣው። እኔም ያለው ሃይ ስኩል ላይ ስንማር በነበረ ሰዓት ብዙ ተማሪዎች እንግሊዘኛን በደንብ አንደርስታንድ ያደርጋሉ፣ ነገር ግን ወቶ ፕሬዘንት የማድረግ ኦር ደግሞ እንግሊዘኛ ኮሚኒኬት ማድረግ ብዙ ሰው ይፈራ ነበረ። ይሄ የሚሆነበት ምክንያት ምንድነው? ፊር እና አንዛይቲ የሚባለው ነገር ብሳሳትስ የሚለው ነገር ስላለ ማለት ነው። ሁለተኛ ደግሞ ፕሪፓሬሽን ነው። ፕሪፓሬሽን ደግሞ ብቁ የሆነ ዝግጅት አለማድረግ ነው። ፊር እና አንዛይቲ ራሱ ቀጥታ የሚገናኙት ከዚህ ጋር ነው ብዬ አስባለሁ። አንድ ሰው በደንብ ከተዘጋጀ ያው ብቁ ነኝ ብሎ ያስባል። ስለዚህ ምንም አይነት ፊር አይኖርበትም። ፕሪፓሬሽን በደንብ ካላረጋችሁ ግልጽ ነው እንደምትጨነቁና እንደምትፈሩ። ስለዚህ እንዴት ነው ዛሬ ኤአይን ተጠቅመን ፕሪፔር የምናደርገው የሚለውን እናያለን። ቀጥታ ወደ ቻትጂፒቲ። በመጀመሪያ ቻትጂፒቲ ላይ እንገባለን። ቻትጂፒቲ ላይ ከገባን በኋላ እዚህ ጋር እንግዲህ ቻትጂፒቲ ብዙዎቻችን የምንጠቀምበት ለቻት ነው። ቻት እናደርጋለን፣ ከዛ ጥያቄ ይመልስልናል። ነገር ግን ከምታስቡት በላይ ቻትጂፒቲ ላይ እንግሊዘኛ ሌቭላችሁን ቢውልድ ለማድረግ በጣም ይረዳችኋል። እንዴት እንደሆነ ልንገራችሁ። እዚህ ጋር ሁለት ፊቸሮች አሉ አብዛኞቹ ሰው የማይመለከታቸው። የመጀመሪያው ቮይስ የምትጠቀሙበት ነው። ቮይስ ሪከርድ ታደርጉለትና እሱ ወደ ቻት ኮንቨርት አድርጎ ይሰጣችኋል። ያንን መላክ ነው። እዚህ ጋር ግን ሌላ ኮንቨርሴሽን አለች፣ የቮይስ ኮንቨርሴሽን ኤሎት ኦፍ ቲንግ ነው የምትጠቀሙበት። እንዴት እንደሆነ ላሳያችሁ። ለምሳሌ ያክል ከፈትኩት። Hey ChatGPT, I have some question for related to basics English level related to online business. Of course, feel free to ask your questions about basic English related to online business and I'll do my best to help. What do you want to know? How many skills do you learn English for work in online business? Because of online business or the freelance is an international aspect. To work effectively in an online business or as a freelancer, there are several English skills you might focus on. 1. Communication. Being able to clearly explain your ideas and understand clients or team instructions. Okay. 2. Writing. Crafting professional emails, proposals and reports. 3. Vocabulary, learning business-specific terms and jargon. Okay. 4. Negotiation, understanding how to discuss terms, prices and contracts effectively. 5. Customer service, responding to inquiries and feedback politely and professionally. Okay. Building these skills can help you connect with international clients and colleagues more effectively. It's so curious. I get so many kind of thing from this conversation. Thank you very much. You're welcome. I'm glad I could help. If you have any more questions or need further assistance, feel free to ask. Good luck with your online business. Thanks so much. Goodbye. Goodbye. Have a great day. እንደምታዩት እንግዲህ ኮንቨርሴሽናችንን በዚህ መንገድ ጨርሰናል። እንግሊዘኛ ነው የምትጠይቋት፣ ከዛ እሷን በእንግሊዘኛ ነው የምትመልስላችሁ። በጣም ብዙ ነገሮችን ነው የምታገኙት ከምታስቡት በላይ። ኢቭን ስፒኪንግ ስኪላችሁን ብቻ አይደለም የማዳመጥ ስኪላችሁንም ከምታስቡት በላይ ይጨምርላችኋልና ቻትጂፒቲ ላይ ያለውን ይሄን ፊቸር በደንብ ተጠቀሙበት። መጨረሻ ላይ አሳያችኋለሁ ያልኳችሁ አንድ የሚገርም ፊቸር ነበረ። እሱን ፊቸር ደግሞ ነው እንደተለመደው መልሰን ቻትጂፒቲ ጋር እንመጣለን። ከዛ እዚህ ጋር ኤክስፕሎር ጂፒቲ የሚል አለ። ኤክስፕሎር ጂፒቲ የሚለውን ክሊክ እናደርገዋለን። ከዛ
እዚህ ጋር እንደምታዩት እዚህ ጋር ራይቲንግ አለ። እዚህ ጋር በጣም ብዙ ኤአይዎች አሉ። በጣም ብዙ ኤአይዎች አሉ። ዜና አሁን እኛ የፈለግነው ኤዱኬሽን ላይ ነው። ኤዱኬሽን ላይ ስትገቡ እንግዲህ እዚህ ጋር ብዙ ፊቸሮች አሉ። አካዳሚክ አሲስታንት፣ ዩኒቨርሳል ፕራይመር፣ ሄልዝ ኤንድ ፊዚክስ ኤንድ ኬሚስትሪ፣ ስታቲክስ፣ ለርን እንግሊሽ ዊዝ ኤምሊ የምትላለች እዚህ ጋር እንደምታዩት እሷን ክሊክ ታደርጓታላችሁ። እንግዲህ እዚህ ጋር 4.5 ነው ሬት የተሰጠው። ከ5 ነው ብዙ ጊዜ ሬት የሚሰጠው እና ከ1 ሚሊዮን በላይ ኮንቨርሴሽን ተደርጓል። ስታርት ቻት እንለዋለን ማለት ነው። ኦኬ እዚህ ጋር ምንድነው የምታደርጉት? ካን ዩ ሄልፕ ሚ ፕራክቲስ ዴይሊ እንግሊሽ ኮንቨርሴሽን። እዚህ ጋር ለምሳሌ አይ ኒድ ኢምፕሩቭ ማይ ፕሮፌሽናል እንግሊሽ ካን ዩ ፕራክቲስ። እዚህ ጋር ጥያቄዎች አሉ እዚህ ጋር እንደምታዩት ማለት ነው። ያው አንዱን ጥያቄ መምረጥ ትችላላችሁ። ለምሳሌ እዚህ ጋር ካን ዩ ሄልፕ ሚ ፕራክቲስ ዴይሊ እንግሊሽ ኮንቨርሴሽን የሚለውን ልምረጠው እኔ። ያ እዚህ ጋር እንግዲህ ያመጣላችኋል እንዴት ነው እንትን ማድረግ የምትፈልጉት። ከዛ የምታዩት እዚህ ጋር የሚያመጣላችሁ አፕሊኬሽን አለች ስታርት ናው ፍሪ የምትል እሷን ክሊክ ታደርጓታላችሁ። ቀጥታ ወደ ዌብሳይት ይወስዳችኋል። ቶኪንግ ዌብሳይት ነው። ቶኪንግ ዌብሳይት ይወስዳችኋል። ከዛ እዚህ ጋር በፈለጋችሁት ልክ ኮንቨርስ ማድረግ ትችላላችሁ። እዚህ ጋር ያያችሁት ሃይ ጆሲያስ አይ ሊቭ ሚስ ቻት ዲስ። ያው እንትን ካላረጋችሁ ሳይን አፕ ካላረጋችሁ ሳይን አፕ ማድረግ አለባችሁ። ከዛ በኋላ ኮንቨርስ ታደርጋላችሁ። እንዴት ነው ኮንቨርስ የምታደርጉት የሚለውን ነገር አንዳንድ ነገር እኔ Chats these last couple of days feels like forever. How have you been? Ready to dive back into some fun English practice with me today? Yeah, I am practice it. I prepared. Great effort, ICS. Here's a more natural way to say that. Yeah, I'm practicing and preparing. ያያችሁ ነው እዚህ ጋር ሲያስተካክለኝ እንደዚህ ነው የሚባለው። Situations do you want to prepare for? For example, interviews, daily conversations, or presentations? Today we will talking about online business related thing. Perfect. Let's talk about online business. First, can you tell me what kind of online business interests you the most? For example, do you like e-commerce, digital marketing, content creation, or something else? Also, what's your goal with your online business? Do you want to make money, build a brand, or help people learn new things? My question is, how many English level to work online business or international work? Great question. Here's a more natural way to ask. How Yeah, many it's levels just of English do you need to work in online business or international jobs? Usually, for online business or international work, you need at least an intermediate level of English, B1, B2. If you want to communicate smoothly, handle emails, and join meetings, advanced English, C1, is even better. Do you want to improve your English for business or for another reason? Great question. ኤኒዌይስ እንደዚህ ኮንቨርስ ማድረግ ትችላላችሁ። በጣም ብዙ ነገር እንዳገኛችሁበት ተስፋ አደርጋለሁ። ከዚህ በኋላ ከሰው ጋር ማውራት አልችልም ኦር ደግሞ ጊዜኛ እንዴት ኢምፕሩቭ ላድርግ የምትሉ ልጆች ኤሎት ኦፍ ቲንግ እንዳሳያችሁ ተስፋ አደርጋለሁ። ቪዲዮውን ለሰዎች ሼር አድርጉላቸው። በጣም ብዙ ሰዎች ይጠቀሙ። ምክንያቱም ጊዜ ብላቸውን በጣም ብዙ ሰዎች ፕሮዲውስ ማድረግ ይፈልጋሉ። ስለዚህ ይህን ቪዲዮ ለብዙ ሰዎች ላኩላቸው። ከዚህ በፊት ስለ ዲጂታል ማርኬቲንግ ቤዚክስ የሰራሁት ቪዲዮ አለ። እሱ ቪዲዮ ላይ እንገናኝ።